ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ለዚህ ማለዳ በምሕረትና በቸርነትህ ጠብቀህ ስላደረስከን ክብርና ምስጋናን ለታላቁ ስምህ እናመጣለን። አንተ ታላቅ ኃያል ብርቱ አምላክ ነህና ሁሉ ለስምህ ክብር ይሁን። በነገር ሁሉ ስለደገፍከን፣ ስላገዝከን፣ አቅም ስለሆንከን፣ ጉልበትና ብርታት ስለሆንከን፣ ስለበዛልን ጸጋ፣ ምሕረት፣ ራይ፣ ቸርነት ሁሉ እናመሰግንሃለን። ለእኛ ለልጆቻችን፣ ለቤተሰቦቻችን፣ ለቤተ ክርስቲያን እግዚአብሔር ሆይ ለምድራችን ስላረከው ምሕረትና ቸርነት ሁሉ ክብርና ምስጋና እንሰጥሃለን። እነሆ ደግሞ የሰማይ አምላክ እግዚአብሔር ሆይ ምድራችንን በሰላም ትባርክ ዘንድ ጌታ እግዚአብሔር ሆይ ያንተ ምሕረት ቸርነት በምድራችን ይሆን ዘንድ ለአረጋውያን፣ ለሕፃናት፣ ለአቅመ ደካሞች ተራራ ዘንድ እጆችን በምድራችን ላይ ትዘረጋ ዘንድ ምድራችን አየሩ ይፈወስ ዘንድ ሰላም ይሆን ዘንድ በኢየሱስ ስም እንጠይቃለን። እግዚአብሔር የዘላለም አምላክ እነሆ ደግሞ ያንተ መልካምነት ያንተ በጎነት በምድራችን ላይ እንዲሆን በኢየሱስ ስም እንጠይቃለን። በምድራችን ላይ የሚሰማ ማናቸውም የክፋት ዜና፣ የጦርነት ዜና፣ የጥፋት ዜና ሁሉ በኢየሱስ ክርስቶስ ስም ከምድራችን የተነቀለ እንዲሆንና በምድራችን መልካምነትህና ቸርነትህ በረከትህ እንዲፈስ በኢየሱስ ስም እንጠይቃለን። እግዚአብሔር ሆይ እነሆ ደግሞ በነገር ሁሉ ምድሪቱን የሚያስተዳድሩት መሪዎች እንድታስብ እንድትጎበኝ እንደ ቃልህ እንጸልያለን። ማስተዋል እንድትሰጣቸው፣ ጥበብ እንድትሰጣቸው፣ ለሚያስተዳድሩት ሕዝብ ያዝኑ ዘንድ ይራሩ ዘንድ ያንተ የፍቅርና የምሕረት ጸጋ መንፈስ በሕይወታቸው ውስጥ ሆኖ በቅንነት በታማኝነት እግዚአብሔርን በመፍራት እግዚአብሔር የዘላለም አምላክ ምድሪቱን ሕዝቡን ያስተዳድሩ ዘንድ እንድትረዳቸው በዚህ ደግሞ ጸጋህን እንድታበዛላቸው በክርስቶስ ኢየሱስ ስም እጠይቅሃለሁ። እግዚአብሔር የዘላለም አምላክ ያንተ እጅ በእነሱ እንዲያልፍ ከእግዚአብሔር የነገሥታትን ልብ ወደሚፈልገው ያፈሳል ስለሚል ቃልህ ይህን ደግሞ ለሕዝብህ የሚራሩና ሕዝብህን የሚወዱ እንዲሆኑ በኢየሱስ ስም እንድትረዳቸውና ጸጋን እንድታበዛላቸው እንጠይቃለን። እግዚአብሔር የዘላለም አምላክ ደግሞ ይህንን ቃልህን ባርክልን፣ አስተምረን። የቃል መንፈስ በሕይወታችን ውስጥ እንዲሆን ጸጋና ምሕረት ቸርነት እንድታበዛልን፣ አእምሮአችንን እንድትከፍት በመንፈስ ቅዱስ ኃይልና ሥልጣን እንድታስተምረን በኢየሱስ ክርስቶስ ስም እንጠይቃለን። ይህንን ቀን ባርክልን፣ በእጅህ አሳልፈንህ ሰጠንህ። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን በኢየሱስ ጌታ ድንቅ ስም። እንግዲህ እየተመለከትን ያለነው የተሰሎንቄ መጽሐፍ ምዕራፍ 2 ነው። በትናንትናው ዕለት ቁጥር 15 ነበረ እየተመለከትነው። እነዚያም ጌታን ኢየሱስን ደግሞ ገደሉ፣ ነቢያትንም እኛንም አሳደዱ፣ እግዚአብሔር ደስ እያሰኙም ሰዎችንም ሁሉ ይቃወማሉ። እግዚአብሔርንም ደስ አያሰኙም፣ ሰዎችንም ሁሉ ደግሞ ምን ያደርጋሉ? ይቃወማሉ። እንግዲህ የወንጌል ተቃዋሚው ኃይል ስራውን የጀመረው ዛሬ አይደለም።
እንግዲህ ይሄ የወንጌል ተቃዋሚው ኃይል ወይም የጨለማው ኃይል ስራውን የጀመረው ገና ኢየሱስ ክርስቶስ ከመወለዱ ጀምሮ ነው። ታስታውሱ ከሆነ ኢየሱስ ክርስቶስ በተወለደ ጊዜ ሄሮዶስ ኢየሱስን ለመግደል ብዙ ሕፃናቶችን እንደጨፈጨፈ መጽሐፍ ቅዱስ ይነግረናል። እንደዚሁ ደግሞ ሰብአ ሰገሎች ሊሰግዱለት በመጡ ጊዜ የአይሁድ ንጉሥ ወዴት አለ፣ የተወለደው ሕፃን ወዴት አለ ብለው በጠየቁበት ሰዓት ሄሮዶስ ያላቸው ነገር እኔም እፈልገዋለሁ፣ ልሰግድለት እፈልጋለሁ፣ እናንተም ደግሞ ያገኛችሁት ንገሩኝ ብሎ እንደነበረ ያስታውቃል። እንግዲህ የኢየሱስ ክርስቶስ በሕፃንነቱ ወደ ግብፅ ከተሰደደ ከወላጆቹ ጋር ወደ ግብፅ የተሰደደበት ምክንያት ሕፃኑን ሊገሉ የሚፈልጉ እንዳለ በራእይና በሕልም ተገልጦላቸው በዛ ለተወሰነ ዓመታት እንደቆዩ መጽሐፍ ቅዱስ ያብራራልናል። እንግዲህ ያኔ ነው እንቅፋት መሆን የጀመረው። ጌታ ኢየሱስ ክርስቶስ ካደገም በኋላ አገልግሎቱን ከመጀመሩ በፊት 40 ቀንና 40 ሌሊት በጾምና በጸሎት በቆየበት ሰዓት ዲያብሎስ ኢየሱስን ከመንገዱ ለማሰናከልና የኃጢአት ዋጋ ተከፍሎ የሰው ልጅ ከእግዚአብሔር ጋር እርቅ እንዳይሆን ያደረገውም ያኔ የጀመረው ነው። ኢየሱስን በቃሉ እንደፈተነውና ነገር ግን ኢየሱስ ክርስቶስ በቃሉ ምላሽ እንደሰጠው እናውቃለን። ከዚህም ባሻገር ደግሞ ኢየሱስ ክርስቶስን በመስቀል ሞት አስወግደው ዓለም ሰላም ይሆናል ብሎ ያወጀው ዲያብሎስ ነገር ግን የዓለም ሰላም እውነተኛ ብርሃን በመስቀል ላይ በሞትና ከሞት በመነሳት ድል በማድረግ የሰው ልጆችን ከእግዚአብሔር ጋር እንዳስታረቀ መጽሐፍ ቅዱስ ይነግረናል። እንግዲህ ኢየሱስ እሞታለሁ በሦስተኛው ቀን ይነሳለሁ እንዳለው ይነሳል ብሎ መቃብር ሲያስጠብቅ እንደነበረ ዲያብሎስ ይታወቃል። ሰይጣን መቃብርን ያስጠበቀበት ትልቁ ምክንያት ተነስቶ ቃሉ እውነት ሆኖ ከተገኘ የኛ ዘመን ያበቃል ያከትማል ብሎ እንደነበረ ማወቅ እንችላለን። እንግዲህ እነዚህ ነገሮች ስንመራ ሰይጣን ስራውን የጀመረው ያኔ እንደሆነ ማወቅ እንችላለን። ያኔ ነበረ ኢየሱስ ክርስቶስን በማስገደል ነቢያቶችንም በማሳደድ የእግዚአብሔር ሰዎችን በተለያየ ነገር በመምታት ወንጌል እንዳይስፋፋ እንዳይሰራጭ ብዙ ነገር ተደርጓል። በተለይም ደግሞ እስከ 3ኛው ክፍለ ዘመን ድረስ የጨለማ ዘመን የተባለው መጽሐፍ ቅዱሶችን በማቃጠልና ወንጌል እንዳይሰበክ በማድረግ ወንጌልን ለማጥፋት በዓለም ላይ በጣም ብዙ ጥረቶች ተደርገዋል። ይሁን እንጂ በዚህ ሁሉ ዘመን ወንጌል አሸናፊ የሆነ ድል እየነሳ እየማረከ አሁን ደግሞ ለመጨረሻው ዘመን በዓለም ዙሪያ ሁሉ ወንጌላችን እየተሰበከ ይገኛል። እንግዲህ ሰይጣን ሁልጊዜ ደስተኛ የማይሆንበት ትልቁ ምክንያት የእግዚአብሔር ጽድቅና እውነት የተገለጠበት የእግዚአብሔር ወንጌል እውነተኛ ወንጌል ሲሰበክ ሁልጊዜም ደስተኛ አይደለም። ምክንያቱም ይሄ እውነተኛ ወንጌል እንደ እሳት የሚለበልበውና ብዙ ነፍሳትን ከጨለማ ወደ እግዚአብሔር ብርሃን ስለሚመልስ ስለሚያውቅ ይሄ ነገር እንዳይሆን በነ ጳውሎስም ዘመን በማሳደድ በመግደል ለማስቆም ሞክሯል። ዛሬም በብዙ ሀገሮች እንደ ቻይና እንደ ሚድል ኢስት አካባቢ ሌሎችም ሀገሮች ላይ እንደ ህንድ ይህንኑ ተግባሩን የቀጠለበት ነው። ነገር ግን ወንጌል በዚህ ሁሉ እያሸነፈ ይገኛል። ስለዚህ ነው ጳውሎስ እኛንም ማሳደዱ እግዚአብሔርም ደስ አያሰኙም፣ ሰዎችን ሁሉ ይቃወማሉ ብሎ የተናገረው። እስቲ ቁጥር 16 እንኔ ሁልጊዜ ኃጢአታቸውን ይፈጽሙ ዘንድ አሕዛብ
እንዲድኑ እንዳናረጋቸው ይከለክሉናል። ነገር ግን ቁጣው ወደ እነርሱ ፈጽሞ ደርሷል ይላል። እንግዲህ ሰዎች እንዳይድኑ ከሚከለክሉት በዚህ ዘመን ሃይማኖተኞችን በጣም አብዝቶ ሰይጣን ይጠቀማል። ሰዎችን በጨለማ ውስጥ እንዲቆዩና እውርነታቸው እየበረታ እንዲሄድ የተለያዩ የአምልኮ መልክ እና ስልቶችን በመቀየስ ሰዎች ከክርስቶስ ኢየሱስ መንግሥት እንዳይመጡና ወንጌልም በድንቅ በኃይል እንዳይሰበክ ለመከልከል ያኔ እንደሚሞከረው አሁንም እየተሞከረክ ነው ያለው። ከሚሞክሩበት አንዱ በኃጢአታቸው ይፈጽሙ ዘንድ ነው። ሰዎች ከኃጢአት እስራት እንዳይፈቱና በኃጢአታቸው ወደ ሲኦል ይወርዱ ዘንድ የኃጢአት እስረኞችና ባሪያዎች ሆነው ኑሯቸውና ሕይወታቸው እንዲቀጥል ለማድረግ ይህንን ያደርጋሉ፣ ይከለክላሉ። አንዳንድ ሀገር በአዋጅ ይከለከላል። አንዳንድ ሀገር ደግሞ በመመሪያ ይከለከላል። አንዳንድ ሀገር ደግሞ የሃይማኖት መሪዎች ነን የሚሉ ሕዝብን በማስተባበር እውነተኛው የሆነው የክርስቶስ ኢየሱስ ወንጌል እንዳይሰበክ ያደርጋሉ። በተለይ ደግሞ በዚህ በመጨረሻው ዘመን ሰይጣን በክፋት እንደወረደ ሁሉ ሁለተኛው የመንፈስ ቅዱስ ዝናብ ወይም ደግሞ ሁለተኛው ዝናብ ተብሎ የሚጠበቀው በዓለም ዙሪያ ምልክቶቹ እየታየ ያለው ይህ የወንጌል ነበልባል እየተነሳ ስለሆነ ይህንን ለማስቆም የተለያዩ ነገሮችን ከማድረግ ሰይጣን እንደማይመለስ ልናውቅ ያስፈልጋል። መቼም ቢሆን ወንጌል እንዲሰበክ ሰይጣንም ሆነ ማንም ፍቃድ ሰጥቶ አያውቅም። ወንጌል የሚሰበከው በኃይል ነው፣ በስልጣን ነው። ደግሞም በእግዚአብሔር መለኮታዊ ትእዛዝና መመሪያ ብቻ እንደሆነ ልናውቅ ያስፈልጋል። ዛሬ በውስጥ ለውስጥ ኢራንን ያጥለቀለቀው የወንጌል ኃይል የኢራን መንግስትና ባለስልጣኖች ፈቅደው ሳይሆን እነሱ በማያውቁበት ወይም ደግሞ ሊረዱ በማይችሉበት መንገድ የእግዚአብሔር እሳት ውስጡን እንደ ሰደድ እየነደደ ብዙዎችን ወደ እግዚአብሔር መንግስት እየመጡ የሚገኙበት ወቅት እንደሆነ ልናውቅ ያስፈልጋል። ስለዚህ ኃጢአታቸውን ይፈጽሙ ዘንድ አሕዛብ እንዳይድኑ ሰይጣን ትልቁ ችግር ያለው ነገር ይሄ ነው። የፈለግከውን አድርግ እንድድን ግን አይፈልግም። እንደፈለግኩን የሃይማኖት ስርዓት ይሰጣል፣ የጨዋነት ስርዓት ይሰጣል ከፈለገ፣ መመሪያዎችን ያወጣልሃል ከፈለገ። ነገር ግን እንድትድን አይፈልግም። እንድትድኑ አይፈልግም። ትልቁ ነገር ሰው እንዳይድንና ለዘላለም ወደ ሲኦል እንዲወርድ የሰው ልጅ ከእግዚአብሔር ተለይቶ እንዲኖር የሞተለትንና የኃጢአት ዋጋ የከፈለለትን የመዳንን መንገድ እንዳያውቅ በእውርነት እንዲመላለስ ለማድረግ ከምንጊዜውም በላይ የሚጥርበት ነው። ስለዚህ ነው እንዲድኑ እንዳናረጋቸው ይከለክሉናል አለ። እንዲድኑ እንዳናረጋቸው ይከለክሉናል። በእኛ ሀገር እንኳን ጴንጤን አታገኙ፣ እንደዚህ ነው እንደዛ ነው እየተባለ ብዙዎች ወደ እግዚአብሔር መንግሥት እንዳይመጡ ቢከለከሉም፣ ነገር ግን ወንጌላችን እያሸነፈ በምድራችን እንኳን እየሰፋ እየሄደ መጥቷል። ነገር ግን በዚህ ውስጥ ሐሰተኞች አስተማሪዎችና ነቢያቶችም ቢኖሩ ወንጌል እነሱን እየዋጠ እያሸነፈ መሄዱ የማይቀር ታሪክ ነው። እነሱም ደግሞ በፈጠራቸው መጽሐፍ ቅዱስ የተናገረው የእውነት ቃል መሰረት ነው። ምክንያቱም በመጨረሻው ዘመን የሐሰት አስተማሪዎች፣ ሐሰተኛ ነቢያቶች እንደሚከሰቱ መጽሐፍ ቅዱስ ይናገራልና። እንግዲህ ለዛሬ ማለዳ ያለኝን የማለዳ ቁርስ በዚህ ልግታና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በገንዘባችሁም ደግሞ አገልግሎታችን እየደገፋችሁ ከኛ ጋር ሁኑ እያልኩኝ
አጭር ጸሎት ጸልዬ ጨርሳለሁ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነት ሁሉ እናመሰግንሃለን። ወንጌላችን ይሰፋ ዘንድ ጸጋህና የመንፈስ ቅዱስ ኃይል በሕይወታችን እንዲበዛ በክርስቶስ ኢየሱስ ስም እንጠይቅሃለን። ይህንን ስለምታደርግ እናመሰግንሃለን። ክብር ሁሉ ከዘላለም እስከ ዘላለም ለታላቁ ስም ይሁን። ቀሪውን ጊዜ ባርክልን፣ ከክፉ ጠብቀን፣ በደምህ ሸፍነን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።